እስራኤል የተንዠረገገ ወይን ነበር፣ ብዙ ፍሬም አፈራ። ፍሬው በበዛ መጠን ብዙ መሠዊያዎችን ሠራ። ምድሩ በበለጸገ መጠን የጣዖታት ማምለኪያ አምዶችን አስጌጠ። ልባቸው አታላይ ነው፣ ስለዚህም በደላቸውን ይሸከማሉ። እግዚአብሔር መሠዊያዎቻቸውን ያወድማል፣ የጣዖት ማምለኪያ አምዶቻቸውን ያፈራርሳል። እነርሱም እኛ ንጉሥ የለንም፣ እግዚአብሔርን አላከበርንምና ንጉሥ ቢኖረንስ ምን ሊያደርግልን ይችል ነበር ይላሉ። ከንቱ ተስፋ ይሰጣሉ፣ በሐሰት በመማል ቃል ኪዳን ያደርጋሉ። ስለዚህም ፍርድ በእርሻ ውስጥ እንደሚገኝ መርዛማ አረም ይበቅላል። በሰማርያ የሚኖረው ሕዝብ በቤታዌን ስላለው የጥጃ ጣዖት ይፈራል፣ ሕዝቡም ያለቅስለታል። በክብሩ እጅግ ደስ ያላቸው ሁሉ አመንዝራ ካህናትም እንደዚሁ ያለቅሱለታል፣ በምርኮ ከነርሱ ተወስዷልና። ለታላቁ ንጉሥ እንደ እጅ መንሻ ወደ አሦር ይወሰዳል፣ ኤፍሬም ይዋረዳል፣ እስራኤልም ስለ ጣዖቱ ያፍራል። ሰማርያና ንጉሷ በውኃ ላይ እንዳለ ኩበት ተንሳፈው ይጠፋሉ። የእስራኤል ኃጢአት የሆነው የአዌን ማምለኪያ ኮረብታ ይጠፋል። ሰውና አሜኬላ ይበቅልባቸዋል፣ መሠዊያዎቻቸውንም ይወርሳል። በዚያን ጊዜ ተራሮችን ሸፍኑን፣ ኮረብታዎችንም ውደቁብን ይላሉ። እስራኤል ሆይ ከጊባ ጊዜ ጀምሮ ኃጢአት ሠራችሁ፣ በዚያም ጸናችሁ። በጊባ የነበሩትን ክፉ አድራጊዎች ጦርነት አልጨርሳቸውምን? በፈለጉ ጊዜ ይቀጣቸዋለሁ፣ ስለ ድርብ ኃጢአታቸውም ይቀጧቸው ዘንድ በእነርሱ ላይ ይሰበሰባሉ። ኤፍሬም ማበራየት እንደምትወድ እንደተገራች ጊደር ነው፣ በተዋበ ጫንቃዋም ላይ ቀንበርን አኖራለሁ። ኤፍሬምን እጠምዳለሁ፣ ይሁዳ ያርሳል፣ ያዕቆብም መሬቱን ያለሰልሳል። ለራሳችሁ ጽድቅን ዝሩ፣ የጽኑ ፍቅርን ፍሬ እጨዱ፣ እዳሪውንም መሬት እረሱ። እርሱም መጥቶ ጽድቅን በላያችሁ እስኪያዘንብ ድረስ እግዚአብሔርን የምትፈልጉበት ጊዜ ነውና። እናንተ ግን ክፋትን ዘራችሁ፣ ኃጢአትንም አጨዳችሁ፣ የሐሰትንም ፍሬ በላችሁ። በራሳችሁ ጉልበት በተዋጊዎቻችሁም ብዛት ታምናቸዋልና። ሰልማን ቤት አርቤልን በጦርነት ጊዜ እንዳፈራረሰ እናቶችንም ከልጆቻቸው ጋር በምድር ላይ እንደፈጠፈጣቸው ሽብር በሕዝብ ላይ ይመጣል፣ ምሽጎችህም ሁሉ ይፈራርሳሉ። ስለዚህ ቤቴል ሆይ ክፋትሽ ታላቅ ስለሆነ በአንቺም ላይ እንደዚሁ ይሆናል። ያ ቀን ሲደርስም የእስራኤል ንጉሥ ፈጽሞ ይጠፋል።